የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በከፍተኛ ሁኔታ ታመው በግብጽ ሆስፒታል ውስጥ ይገኛሉ። ሕይወታቸው ከፍተኛ ስጋት ውስጥ ወድቋልም ተብሏል። ዝርዝር ዘገባ ይዘንበታል። ከኛ ጋር ከሆናችሁ ተሰሙታላችሁ። በኢትዮጵያ የቀጠለው የንጹሃን ጭፍጨፋ እንደቀጠለ ነው። ዘግናኝ በሆነ ሁኔታ ብዙ ንጹሃን ተጨፍጭፈውበታል። መረጃውን አጣርተን ይዘናላችሁ መተናል። በቆይታችን ይቀርባል። እንደዚሁ ግብጽ ኢትዮጵያን ልትመታ እንደሆነ ከግብጽ ካይሮ የተገኘ መረጃ አመላክቷል። ትንታኔ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 39 ብር ከ4 ሳንቲም ተገዝቶ 40 ብር ከ2 ሳንቲም ይሸጣል። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ2 ሳንቲም ተገዝቶ 41 ብር እየተሸጠ ነው። የቻይና ዩዋን 20 ብር ከ4 ሳንቲም ተገዝቶ 20 ብር ከ8 ሳንቲም ይሸጣል። አንድ የኩዌት ዲናር 473 ብር ከ6 ሳንቲም ተገዝቶ 483 ብር እየተሸጠ ነው። የስዊዝ ፍራንክ 182 ብር ከ8 ሳንቲም መግዣ 186 ብር ከ5 ሳንቲም መሸጫ ነው። የአውሮፓ ዩሮ 172 ብር ከ2 ሳንቲም የተገዛ 175 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 192 ብር ከ4 ሳንቲም ተገዝቶ 196 ብር ከ3 ሳንቲም ይሸጣል። አንድ የአሜሪካን ዶላር 147 ብር ከ9 ሳንቲም ተገዝቶ 50 ብር ከ8 ሳንቲም በዛሬው ዕለት እየተሸጠ ነው። ተደብቀው ከሚኖሩበት የድንጋይ ካብ ውስጥ እየወጡ በተለያዩ ግለሰቦች ላይ የውንብድና ወንጀል ሲፈጽሙ የነበሩ 4 ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ 9 ከመኖሪያ ቤት አቅራቢያ የድንጋይ ካብ ሰርተው በላስቲክ ከልለው ተደብቀው ሲኖሩ ነበር ብሏል። ከግል ተበዳዮች መካከል አንዱ የሆኑት አቶ ኤፍሬም ዋለልኝ የተባሉ ግለሰብ የውንብድና ወንጀል የተፈጸመባቸው ጥቅምት 17 2018 ዓመተ ምህረት ከምሽቱ 2 ሰዓት ገደማ ነው። ተጠርጣሪው አቡሽ አረጋና ማቲዮስ ወንጌል የግል ተበዳዩ በየካ ክፍለ ከተማ ወረዳ 9 መገናኛ ተርሚናል ተብሎ በሚጠራው አካባቢ ሲንቀሳቀሱ ተከታትለው በተመሳሳይ የወንጀል አፈጻጸም ሞባይል ስልካቸውን ከወሰዱባቸው በኋላ ሊያመልጡ ሲሞክሩ ፖሊስ ባደረገው ጥረትና በህብረተሰቡ ትብብር እጅ ከፍንጅ ተይዘዋል። ሁለቱ ተጠርጣሪዎች ከተያዙ በኋላ የክፍለ ከተማው ፖሊስ መምሪያ የምርመራና የክትትል ቡድን በማቋቋም ካከናወነው የምርመራ ማስፋት ተግባርና ባካሄደው ያልተቋረጠ ክትትል አባሪ ተባባሪ በመሆን በተመሳሳይ ወንጀል የፈጸሙ ጌቱ አበራና በትሪ በዛ የተባሉ ተጨማሪ 2 ግብረ አበሮች በቁጥጥር ስር አውሏልም ብሏል። በእነዚህ 4 ተጠርጣሪዎች ላይ የምርመራ ሂደት ተጠናክሮ በመቀጠሉ በጥቅምት ወር ውስጥ በተለያዩ ቀናት በክፍለ ከተማው የተለያዩ አካባቢዎች በሌላ 2 ግለሰቦች ላይ ተመሳሳይ ወንጀል በመፈጸም ሞባይል ስልክ ቀምተው እንደተሰወሩ ለማረጋገጥ ተችሏል። የውንብድና ወንጀል ሲፈጽሙ የቆዩት 4ቱ ተጠርጣሪዎች ወንጀል ከመፈጸማቸው በፊትም ሆነ ወንጀል ከፈጸሙ በኋላ የሚደበቁበትን የድንጋይ ካብ ለፖሊስ መርተው ያሳዩ ሲሆን ኑሯቸው በዚያ ካብ ውስጥ አድርገው እንደቆዩ በሰጡት ቃል ገልጸዋል። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ለቀናት ካይሮ ጉብኝት የገቡት የኤርትራ ፕሬዝዳንትን ተናገሩ። ፕሬዝዳንቱ ግብጽ ከገቡ በኋላ እንደታመሙ ለማወቅም ተችሏል። በዚህ ጉዳይም ዝርዝር ዘገባ ይዘንበታል። ግብጽ በመታስመርቀው ግዙፍ የሙዚየም የምረቃ ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮችን ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል ነው የተባለው። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት ይቆያልም ነው የተባለው።
ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመላክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ ሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል ነው የተባለው። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረው የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀናት በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባ አጽንኦት ሰጥተው ተናግረውም ነበር። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስታሳውቅ ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ የስልጣን አካል ወይም በህዝብ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግሯል። ኢትዮጵያ ከኤርትራ ጋር በሰላም አብራ ለመደጋገፍ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ሀገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከገባን ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህን በኤርትራ ላይ ያነጣጠረ ንግግር ካደረጉ ከቀናት በኋላ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ በተለያዩ ጉዳዮች መወያየታቸው ተናግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምሮ ባለፈው ዓመታት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝት ፕሬዝዳንቱ ይህንን በድጋሜ እንዳረጋገጡላቸው የወጣው መግለጫ አመላክቷል። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ ብቻ በተፈጸሙ ጥቃቶች ህፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸመባቸው በአርሲ ዞን ውስጥ የሚገኙት ጉና፣ ሻርካና አንቆሎ ዋቤ ወረዳዎች ናቸው። ድርጊቱን በተመለከተ ምስክርነታቸውን የሰጡ 2 የተጎጂ ቤተሰብ አባላት 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮች እንደሚገልጹት በዞኑ በሚገኙት ጉና፣ ሻርካና አንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸሙት ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓመተ ምህረት አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎቹ ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂ ቤተሰብ አባላትና የአካባቢው የቤተክርስቲያን አመራር ተናግረዋል። ሌላው ከፍተኛ የቤተክርስቲያን አመራር ደግሞ አባጃማ በተባለ አካባቢ በተፈጸመው ጥቃት በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሻርካ ወረዳ ተከታታይ ጥቃቶች የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ሌሊት እንደሆነ አንድ የቤተክርስቲያን አመራር ገልጸዋል። በዚህ ጥቃት 3 ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው አንቆሎ አቤ 3ኛ ጥቃት መፈጸሙን 2 ምንጮች ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ የወረዳው ቤተክርስቲያን ኃላፊ ሟቹ የአንድ ቤተሰብ አባላት መሆናቸውን ጠቅሰዋል። አንድ የቤተሰብ አባላት 2 ሴት ህፃናት ልጆችና 3 ወንዶች ናቸው ከቤት አውጥተው ነው የገደሏቸው የሚሉት ኃላፊው ከአንድ ቤት ተወስደው እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ የት እንዳለ እንደማይታወቅ ነው የጠቀሱት። የመጀመሪያው ጥቃት በተፈጸመው ጉና ወረዳ የተገደሉ 14 ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የተለያዩ የቤተሰብ አባላት እንደሆኑ 4 ምንጮች ተናግረዋል።
የተጎጂ ቤተሰብ አባላትና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድለዋል ያላቸው 14 ሰዎችን ስም ዝርዝር አጋርተዋል። ከአካባቢው ማህበረሰብ ምንጮች የተገኘው የስም ዝርዝርም ከነዚህ ሰዎች ስም ጋር ተመሳሳይነት ያለው ነው። ምስክርነታቸውን የሰጡት ሁለት የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የ4 እና የ5 ዓመት ህፃናትን እያሳከሙ ናቸው። አንድ ምንጭ እህቱ እንደተገደለች ተናግሯል። ሌላኛው ደግሞ እናቱ 9 ዓመት የሆናቸው 2 መንታ ወንድሞቹና አንድ እህቱን ጨምሮ 8 የቤተሰቡ አባላት እንደተገደሉ አስረድተዋል። የወንድሙ ባለቤትና የ16 ዓመት ልጅም መገደላቸውን ጠቅሰዋል። የአጎቱ ባለቤትና ቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆነ ዘርዝሯል። ምንጮች እንደሚናገሩት ረቡዕ ዕለት ከቀኑ 9 ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለትን ለማክበር በአንድ ቤተክርስቲያን በተሰበሰቡ 6 ሰዎች ላይ ነው። በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበረ 2 ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች 9 ሰዎችና አጠገብ ቤት የነበረ አንድ ግለሰብን ጨምረው መውሰዳቸውን አስረድተዋል። 9 ሰዎችና በብረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራአሊ የሚባል ቦታ ላይ ሁሉንም አንበርክከው እንደገደሏቸው ምንጮች ገልጸዋል። ከተወሰዱት 10 ሰዎች ውስጥ 8ቱ ሕይወታቸው ያለፈ ሲሆን 2 ሕፃናት እንደተረፉ 3 ምንጮች ተናግረዋል። በዚህ ጥቃት ከተገደሉት ውስጥ የ9 ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቷ እህቱ ሄለት ሙላቱ እንደሚገኙበት አስረድተዋል። የወንድሙ ሚስት የሺ መለሰና የ16 ዓመት ልጁ ስምረት ሸዋንግዛው ሲገደሉ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። ኢሳያስ አፈወርቂ የልብ ሕክምና ሆስፒታል ተኝተዋል ተባለም። ትላንት ጠዋት ግብጽ ካይሮ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ከተነጋገሩ በኋላ ለከፍተኛ የልብ ሕክምና ዳር አልፏድ ሆስፒታል መግባታቸውን የሆስፒታል ምንጮችን ዋቢ አድርገው ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። እንደ መረጃ ምንጮቹ ዘገባ በሆስፒታል ተኝተው ሕክምና እየተከታተሉ ናቸው ተብሏል። አዛውንቱ ኢሳያስ አፈወርቂ በልብ ህመም እየተሰቃዩ እንደሚገኙ ለማወቅ ተችሏል። ኤርትራን ያለ ተቀናቃኝ መስርተው የመራዋት ብቸኛው መሪ እርሳቸው ቢያልፉም ልጃቸው የእርሳቸውን ወንበር ተክቶ እድሜ ዘመኑን እንዲመራት ሁኔታዎችን አመቻችተዋል ነው የተባለው። ህመማቸው ከጊዜ ወደ ጊዜ እየጠና የመጣ ሲሆን ለህይወታቸው አስጊ ደረጃ ላይ መድረሱንና እያንዳንዱ እንቅስቃሴያቸው በጥንቃቄ መሆን እንዳለበት ሐኪሞቻቸው አሳስበዋል ነው የተባለው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።